ጥሩ ጊዜም እያሳለፉ ነው። ከኤርሚ ጋር አብረህ እያሳለፍክ ነው። አብረህም እየኖርክ ነው። ጥሩ ጊዜም እያሳለፉ ነው። ከኤርሚ ጋር ፍቅረኛሞች ሆናል። ቀለበትም ማስራል። አሁን ምንድን ነው የሚቀርህ? ለምንድን ነው ወደ ዋናው ፖይንት ማከበው? ዋና ፖይንት ምን መሰለህ? ዋና ፖይንት ቤተሰቦቻችን ናቸው አይደል? ቤተሰቦቻችን ደግሞ በእኛ ደስታ ይደሰታሉ ብዬ አስባለሁ። እና ስለዚህ ለምን ሽማግሌ አልክም? ሄርሜላ ስለፈለክ ነው። አሁን ላይ ከሄርሜላ ጋር አሪፍ ጊዜ እያሳለፍክ ነው። አብረሃትም እየኖራችሁ ነው እና ደግሞ ጥሩ ጊዜያቶችም አብራችሁ እያሳለፋችሁ ነው። ግን አብራችሁ እያሳለፋችሁ ደግሞ በእኛ ዙሪያ ደስተኛ ሆኖ በሌላው ዙሪያ ደግሞ ይሄን የእናንተን ደስታ የማይፈልጉና ሌላ ሰበብ ብዙ ነገር የእናንተን ነገር ለማበላሸት የሚሞክሩ ሰዎች ስላሉ ነው። ቶሎ ብለህ ሽማግሌ ልከህ አንድ ላይ ከኖራችሁ ምንም ነገር የሚፈጠር ነገር የለም። የሆነ ነገር ምክንያት እየፈጠሩ ልጅ አለህ ምን እያሉ የሆነ ነገር ተፈጠረ እያሉ አንተና ሄርሜላም ለመለያየት አይፈልጉም፣ አይሞክሩም። ምክንያቱም አሁን ላይ ቀለበት አስረ ራሱ ሌላ ችግር እየፈጠሩ እንደሆነ ታውቃለህ። ግን ደግሞ የሚቆጠቡት ሽማግሌ ልከህ አንድ ላይ ከቤተሰብ ተስማምተህ የአንተን ቤተሰብ የኤርሚን ቤተሰብ ሁላችንም ተስማምተን አንድ ላይ ስትሆኑ ማንም ምንም የሚሞክር ሰው የለም። ሰላም ምን የምንጠብቀው ነገር አለ? የምሬ ነው። መቸኮል ሳይሆን ያው ተግባብተሃል። ቀለበት ያሰርከው ስለምታውቃትና ስለምታፈቅራት በቃ ለአንተ የምትገባ ሴት እንደሆነች ስላወቅ ነው ቀለበት ያሰርከው። እና ደግሞ ስለዚህ የእኛም ቤተሰብ ቀለበት አረፍ ማለት አሁን አገባለሁ ማለት አይደለም። ግን ደግሞ በዚህ ታይም አሁን ለምን እንዳልክ ልትነግረኝ ትችላለህ? አሁን ማግባት አለብህ ያልክበትን ምክንያት ለምን? እኔ አሁን ብዙ እቅድ አለኝ፣ ብዙ እንትን ማለት የምፈልጋቸው ነገሮች አሉ። አንዳንድ ነገሮችን መቸኮል አልፈልግም፣ ቸኩዬም እንትን ማለት አልፈልግም እና በደንብ ብዙ ነገሮችን ማሳለፍ ማየት ፈልጋለሁ። የበፊቱ ላይፍ እንዲጠቀም አልፈልግም። አንዳንዴ ቸኩለህ ተሯሩጠህ ያደረካቸው ነገሮች ነገ ላይ ዋጋ ያስከፍለዋል። ዛሬ ላይ እኔ ዋጋ እየከፈልኩኝ እንዳለበት ማለት ነው እና ከትላንትና ላይፌ መማር እንጂ ያለብኝ የትላንትና ላይፌን መድገም የለብኝም። ስትመለስም ከመታክ ያ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ የሚባል አባባል አለና ሁለቴ ስህተት መስራት አልፈልግም እና በደንብ ቆይቼ ተረጋግቼ ገና ልጅ ነኝ። ከዚህ በኋላ ልጅ ወለድኩኝ ማለት በልጅነት ስለወለድኩኝ ትልቅ ሰው ነኝ ወይንም እንትን እያለሁ ማለት አይደለም። እንኳን ደስ አላችሁ። አብርሽ የኤርሜላ ቤተሰብ ጋር ሽማግሌ ሊልክ ነው ብላችሁ እንዴት ደስ እንደሚል ማለት ነው። ለማንኛውም ይቅርታ እኔ አብርሽ ነው የሚደግፈው ማለት ነው። በነገራችን ላይ ከዚህ በፊትም ብዙ ስህተት ውስጥ አብርሽ የገባ በተመልካች እና በአንዳንድ ሰዎች ነው። ስለዚህ እኔ አብርሽን ነው የሚደግፈው። ትክክል ነው። ቀስ ብሎ ማግባት አለበት። ሰው ልጅ ደግሞ በሰው አይደለም መራመድ አለበት፣ ወይም ደግሞ በሰው ሀሳብ አይደለም መወሰን የሚችለው። በራሱ ፍላጎት ባሰበ ሰዓት ነው አንድ ሰው ምንም ይሁን ምንም መወሰን የሚችለው። ሀቤላ አንተ በእርግጥ ያው ትክክል ብትሆንም ግን አብርሽ ደግሞ ካለፈ ላይፍ መማር አለበት። አዎ አብርሽና ሩታ ሲጋቡ ተፈላልጎ አይደለም እንዴ ጋይስ? እውነት እንነጋገር ከተባለ ማለት ነው። ዩቲዩብ ቻናሌን ላይክ ሰብስክራይብ አርጉልኝ የኔ ውዶች፣ ሰብስክራይብ አርጉ፣ አይከፈልበትም። ማርያምን 1000 አረ 2000 ነው ቅድም ቪዲዮ ነው ያየውና ምን አለበት 2000 ሰብስክራይብ ብታረጉ ምን ችግር አለው? አይከፈልበትም አይደለ እንዴ? እና ሰብስክራይብ አርጉ። ስለዚህ አብርሽና ሩታ በሰው ግፊት በተመልካች ለዛም አርፎ ታልፎ እኮ ብዙ ነገር ወደ ሚዲያ ሲያመጡ ተመልካች ነው ቤት ተከራይቶ እቃማልቶ አብርሽና ሩታ አብሮ እንዲሆኑ የተደረገ ገባችሁ አይደለ? አስበውበት አይደለም። በሆይ ሆይ ነው፣ በሰው ፍላጎት ነው። ስለዚህ ካለፈ አብርሽ እንዳለ ካለፈ ላይፍ መማር አለበት። የተሻለ ላይፍ ለመኖር ማሰብ አለበት ብዬ አስባለሁ። አንተ የጓደኛ ደስታ ሊያስደስትህ ይችላል። ትክክል ናችሁ። እናንተ ላይ አልፈርድም፣ ግን በእናንተ ፍላጎት ደግሞ የሚሆኑ ነገር አይደለም። ራሳቸው እርስ በርሳቸው ተነጋግሮ አስቡበት ነው ላይፍ መቀጠል የሚችሉና ስለዚህ አብርሽ ትክክል ነው ብዬ ነው ማስበው። እናንተስ እንዴት አያችሁ? ትክክል አይደለም ብላችሁ ነው የምታስቡ? ቀለበት ስላለ ማለት የሰው ልጅ እኮ ስለተጋባም አብሮ ሊኖር አይችልም። ገባችሁ? ስለተዋለደም አብሮ ሊሆን አይችልም። በቅርቡ ደግሞ ያያችሁ ነው ከሩታ ጋር በሆይ ሆይ ተጋቡ፣ በተመልካች ፍላጎት ፍቅር ውስጥ ፍቅር እንዲቀበል ተደረገ ምንም አልተሳካም። ተዋልዶ ራሱ ምንም አልተሳካም። ያልተባረከ ትዳር ስለሆነ ማለት ነውና ሄርሜላና አብርሽ ራሱ
ለቀለበት ራሱ ተጣድፏል ብዬ ነው ማስበው። ገባችሁ? አብርሽ ብዙ ያልጨረሰ ብዙ ነገር አለ፣ ብዙ ወደሱ ጣጣ የሚመጣ ስላለ ማለት ነውና ገባችሁ አይደለ? ምንም ከሷ ጋር ተፋቶ ወደ ሄርሜላ ቢሄድም ማስተካከል ነፃ መሆን አለበት ብዬ አስባለሁ። በቃ ይሄ ነው የኔ ሀሳብ ማለት ነው። አብርሽ ትክክል ነው ብዬ ነው ማስበው እንጂ በሸኮል የሚሆኑ ነገር አይደለም። ላይፍ እቃቃ ጫወታ አይደለም። በህፃንነት የምንጫወተው እኔ ብዙ ሳልተጫወትኩም በነገራችን ላይ በህፃንነት የምንጫወተው ጫወታ አይደለም። ይሄ ትዳር ነው፣ ላይፍ ነው፣ ቤተሰብ ነው። ስለዚህ አቤላ ስላለ ትዳር ምንም ሽማግሌ መላክ ያለበት አይመስለኝም ውዶቼ። እናንተስ የራሳችሁን ሀሳብ አስተያየት መስጠት አለባችሁ ብዬ አስባለሁኝ። ባለፈው ላይፋችን ማስተማር አለብን ብዬ ነው ማስበው። ልንማር በቃ ተምረንበት የምናልፍበት ነው። ገባቸው? ትምህርት ቤት ነው ብዬ ነው ማስበው። እናንተ አረብ ሀገር ብዙ ነገር እኔ በነገራችን ላይ ብዙ ነገር ነው የተማርኩት። እኔ ኢትዮጵያውኝ ስለ ብር እኔ እግዚአብሔር ነው የምላችሁ እስከ 3 አመት ብር ምንም አይመስለኝም እዚህ መጥቼ ራሱና አሁን ግን የተማርኩበት መጣው። ገባችሁ? ይሄ ነው የምላችሁ።